የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። በእግዚአብሔር አብ የተወደዳችሁ በእግዚአብሔር አብ የታሰባችሁ በክርስቶስ ኢየሱስ ያላችሁ ወንድሞቼና እህቶቼ የእግዚአብሔር ሰላም ከሁላችሁም ጋር ይሁን። እግዚአብሔር እንደወደደ ዛሬ ደግሞ የተወሰነ ጊዜ የእግዚአብሔርን ሐሳብ የእግዚአብሔርን ቃል አሁን በዚህ ጊዜ አሁን ባለንበት ሰዓታት ዘመናት ላይ እግዚአብሔር የሚናገረንን ደግሞ እግዚአብሔር ካሳየኝ ራእይና ከተጻፈው ከመጽሐፍ ቅዱስ በአንድ ላይ አድርገን እንማራለን። እግዚአብሔር መንፈስ በነገር ሁሉ ክርስቶስ ኢየሱስን በመሐከላችን ያክብረው። በግንቦት 8 2017 ዓመተ ምህረት ማለትም በሜይ 16 2025 ከምሽቱ 4 ሰዓት ተኩል በኢትዮጵያ አቆጣጠር በውጭው አቆጣጠር ደግሞ 10 ሰዓት ከ30 ፒኤም ላይ ጌታዬ አምላኬ አዳኜ ኢየሱስ ክርስቶስ በመንግሥተ ሰማይ ራእይ ከፊት ለፊቴ ቆሞ አየሁኝ። በቁመት ከኔ ዘለግ ይላል። አሁን በምድራችን ላይ እየተካሄደ ስላለው የእውነትና የውሸት ውጊያ ትንሽ ተረብሻለሁ። ስለሆነም ሊያጸናኝ በእውነት ቃሉ ሊያቆመኝ ይህን ራእይ አሳየኝ። ከፊቱ ካቆመኝ በኋላ በሁለት እጆቹ አንገቴን ከያዘኝ በኋላ ፊት ለፊት እያየኝ እንዲህ አለኝ፣ እየኝ። እኔም ቀና ብዬ አይኖቹን ማየት ጀመርኩ። ከዛም በመቀጠል እንዲህ አለኝ፣ አይዞህ፣ አትፍራ። I am in you. I am አለኝ። ክብር ይሁንለት። ከዚህ ራእይ የተማርኩት ቤዛዬን ወዳጄን ኢየሱስ ክርስቶስን አተኩሮ በማየትና ድምፁን በመስማት ብቻ ወደፊት መሄድ መቀጠል እንደሚቻልና በሕይወት ጎዳናም ላይ መጽናት እንደሚቻል ነው። ያለ ጌታ ኢየሱስ ምንም ማድረግ አንችልም። በራሳችን አቅም ኃይል የለንም። እርሱ ብቻ አቅማችን፣ ክብራችን፣ ድላችን፣ ጽድቃችን፣ ብርታታችን ነው። ለእግዚአብሔር ልጅ ለኢየሱስ ክብር ይሁንለት። አሜን። እርሱ ይወደናል፣ አይተወንም፣ አይረሳንም፣ ከቶ አይጥለንም። አሜን። ጌታ ይክበር። ማራናታ። ወንድሞቼና እህቶቼ በክርስቶስ ኢየሱስ የታመናችሁ ቅዱሳን እግዚአብሔር ይወዳችኋል። እግዚአብሔር አቅም፣ እግዚአብሔር ጉልበት፣ እግዚአብሔር ኃይል፣ እግዚአብሔር ብርታታቸው ነው። እግዚአብሔር ሰላማችን ነው። እግዚአብሔር ሰላማችሁ ነው። አይረሳችሁም፣ ከቶ አይረሳችሁም።
ያስብላችኋል። እርሱ በከንቱ አልተፈጠራችሁም። እያንዳንዳችሁ በእግዚአብሔር ዓላማ ውስጥ አላችሁ። እያንዳንዳችሁ ላይ የእግዚአብሔር ትልልቅ ዓላማ አለ። በክርስቶስ ኢየሱስ የክብር ዓላማ። ከዚህ ከምድራዊ ኑሮ ያለፈ ዘላለማዊ በክርስቶስ ኢየሱስ አብ ያቀደላችሁ ዓላማ፣ ልጁ በእናንተ ከብሮ፣ ልጁ በእናንተ ነግሶ፣ ልጁ በእናንተ ታይቶ ለዘላለም እንድታበሩ እግዚአብሔር ማንነቱን በእናንተ ውስጥ ይገልጣል። እረፍታችሁ ኢየሱስ ብቻ ነው። የእግዚአብሔር ብርሃን፣ የእግዚአብሔር ክብር፣ የእግዚአብሔር አቅም፣ የእግዚአብሔር ጉልበት፣ የእግዚአብሔር ብርታት፣ የእግዚአብሔር ክንድ፣ የእግዚአብሔር ጥበብ፣ የእግዚአብሔር ኃይል የሆነው ክርስቶስ ኢየሱስ ነው። የእግዚአብሔር ምስጢርና ዕውቀት የሆነው ክርስቶስ ኢየሱስ ልጁ ነው። የእኛ ጌታ፣ የእኛ ቤዛ፣ የእኛ መድኃኒት እርሱ ብቻ ነው። በሚያዝያ 8 2017 ዓመተ ምህረት በኤፕሪል 16 2025 መንፈስ ቅዱስ በውስጤ ያስቀመጠውን መልእክት አሁን ደግሞ አካፍላችኋለሁ። የዚህኛው መልእክት ርዕስ ቱ ዘ ጋርደን ኢን ሚ የሚል ነው። በአማርኛው ደግሞ በውስጤ ወዳለው የአትክልት ስፍራ። በክርስቶስ ኢየሱስ በክቡር ደሙ የታጠባችሁ፣ በሥጋው ወደ አብ መግባትን ያገኛችሁ ኢየሱስ መንገድ፣ ኢየሱስ እውነት፣ ኢየሱስ ሕይወት የሆነላችሁ የእግዚአብሔር ክቡራን ወንዶችና ሴቶች ልጆች እንደምን አላችሁ? እነዚህ መልእክታት ለኔ ብዬ የምለው ለእያንዳንዳችሁ ለኔ እያላችሁ ስሙት። በኢየሱስ ደም የታጠባችሁ፣ ጌታ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ መሆኑን አምናችሁ የተቀበላችሁ፣ በእንጨት መስቀል ላይ የዛሬ 1900 ዓመታት በፊት ስለ ኃጢአታችን በሥጋው ሞትን የተቀበለ፣ መከራ የተቀበለ፣ የታመመልን፣ የሞተው፣ የተቀበረው፣ እኛንም ስለ ማጽደቅ ከሙታን የተነሳው፣ በ40ኛው ቀን ያረገው፣ በአብ ክብር በአብ ቀኝ ሊቀ ካህናት ሆኖ የተቀመጠው ጌታ ኢየሱስ ዳግመውም በሕያዋንና በሙታን ሊፈርድ ዳግመኛ የሚመጣው በጽድቅ በቅንነት የሚፈርደው እርሱን ያመናችሁ የእግዚአብሔር መንፈስ ቅዱስ መኖሪያ የሆናችሁ ለእያንዳንዳችሁ ነው እነዚህ መልእክቶች። ቱ ዘ ጋርደን ኢን ሚ፣ በውስጤ ወዳለው የአትክልት ስፍራ። እግዚአብሔር መንፈስ ቅዱስ እንዲህ ይላል፣ እያንዳንዳችሁ በውስጣችሁ ወዳለው የአትክልት ስፍራ ተመልከቱ። በእናንተ ውስጥ ልዩ የሆነ ውብ የሆነ በእግዚአብሔር ዘንድ ክቡር የሆነ የአትክልት ስፍራ አለ። እናንተ የእግዚአብሔር መቅደስ ናችሁ። እናንተ ውስጥ ልዑሉ፣ ቅዱሱ፣ ንጹሑ ሰማያትንና ምድርን ከምድርን በታች ያለውን የፈጠረ በውስጣቸው የሚኖሩትን ሁሉ የፈጠረ እግዚአብሔር መንፈስ ቅዱስ በእናንተ ውስጥ አለ። ከአብና ከወልድ ኢየሱስ ክርስቶስ ጋር በአንድነት የከበረ አምላክ የሚመለክ ጌታ ክርስቶስ ኢየሱስን የሚያከብረው ወደ እውነት ሁሉ የሚመራቸው የጽድቅ መንፈስ፣ የቅድስና መንፈስ፣ የእውነት መንፈስ፣ የሕይወት መንፈስ፣ የክብር መንፈስ፣ የጸጋው መንፈስ፣ የጥበብና የማስተዋል መንፈስ፣
የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ፣ የጌታ መንፈስ የተባለው የክቡር የክርስቶስ ኢየሱስ መንፈስ የሆነው መንፈስ ቅዱስ በእያንዳንዳችሁ ውስጥ አለ። መንፈስ ቅዱስ እንደዚህ ይላል፣ to the garden in you። እኛ ደግሞ እንዲህ እንላለን በየግላችን to the garden in me። በእናንተ ውስጥ የአትክልት ስፍራ አለ፣ ከኢየሱስ ጋር ኅብረት የምታደርጉበት። በቆላስያስ 1:27 ላይ የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ አለ ይላል። Christ is in you, the hope of glory. The hope of glory, Christ is in you. የክብር ተስፋ ያለው ክርስቶስ ኢየሱስ፣ የክብር ተስፋ የሆነው ክርስቶስ ኢየሱስ በእኛ ውስጥ አለ፣ በእኔ ውስጥ አለ፣ በአንቺ ውስጥ አለ፣ በአንተ ውስጥ አለ። ወንድሞቼና እህቶቼ የሉቃስ ወንጌል ምዕራፍ 17 ቁጥር 21 እንደዚህ ይላል፣ ደግሞም እነኋት በዚህ ወይም እነኋት በዚያ አይሏትም፣ እነሆ የእግዚአብሔር መንግሥት በመካከላችሁ ወይም በውስጣችሁ ናትና አላቸው። ሃሌሉያ! The kingdom of God is within you። የእግዚአብሔር መንግሥት ወንድሞቼና እህቶቼ በክርስቶስ ኢየሱስ የታመናችሁ በደሙ የተቀደሳችሁ የታጠባችሁ ለአባቱና ለአምላኩ መንግሥትና ካህናት ያደረጋችሁ እናንተ የእግዚአብሔር መንግሥት በመካከላችሁ ናት። የእግዚአብሔር መንግሥት በእያንዳንዱ የእግዚአብሔር ወንዶችና ሴቶች ልጆች ውስጥ ናት። እህቴ ባንቺ ውስጥ የእግዚአብሔር መንግሥት አለ። የእግዚአብሔር መንግሥት በውጪ በመጠባበቅ አትመጣም። በሐዲሱ ኪዳን ከኢየሱስ ክርስቶስ ሞትና ትንሣኤ የተነሳ በስሙ የሚያምኑ ሁሉ ንስሐና የኃጢአት ስርየት እንዳገኙ ክብር ለእርሱ ይሁን፣ ክብር ለእግዚአብሔር ይሁን። የእግዚአብሔር መንግሥት በእናንተ ውስጥ ናት። በክርስቶስ ኢየሱስ ደም በክቡር ስሙ በአምላካችን መንፈስ ተቀድሳችኋል፣ ነጽታችኋል፣ ጸድቃችኋል። ይህን ያደረገልን አምላካችን እግዚአብሔር ይክበር ይመስገን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ሐዋርያው ጳውሎስ በመንፈስ ቅዱስ ምሪት ከእግዚአብሔር ጸጋ የተነሳ የጻፈው መልእክት ነው። እንደዚህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርም መንፈስ እንዲኖርባችሁ አታውቁምን? አያችሁ፣ የእግዚአብሔር ቤተ መቅደስ ነን። ወንድሞቼና እህቶቼ፣ እህቴ እግዚአብሔር እንደሚመለከትሽ ራስሽን ተመልከቺ። ኑሮሽ የሚነግርሽን ሳይሆን፣ አካባቢሽ የሚነግርሽን ሳይሆን የእግዚአብሔር ቤተ መቅደስ ሆነሻል። በኢየሱስ ክርስቶስ ካለሽ አንቺ ጌታን ከተቀበልሽ የእግዚአብሔር ቤተ መቅደስ ሆነሻል። ክቡር ነሽ፣ ንጽሕት ነሽ፣ ቅድስት ነሽ። ከክቡር ከኢየሱስ ክርስቶስ ደም የተነሳ ባንቺ ውስጥ ከሚኖረው ከእግዚአብሔር መንፈስ ቅዱስ የተነሳ ተቀድሰሻል፣ ነጽተሻል። በክርስቶስ ኢየሱስ በማመንሽ ጸድቀሻል። በክርስቶስ ኢየሱስ በማመንሽ ድነሻል። ሃሌሉያ! ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና እንደሚል ቃሉ አሁን የእግዚአብሔር ቤተ መቅደስ ነሽ። ርኩስ አይደለሽም፣ ቅዱስ ነሽ።
እርጉም አይደለሽም፣ ቡሩክት ነሽ። ወንድሜ ቡሩክ ነህ፣ ቅዱስ ነህ። ኢየሱስ ነው ይህን ያደረገልህ። ክብርን ስጠው፣ ለእርሱ ተንበርክከ ተገዛለት፣ ውደደው፣ ቃሉን ስማ፣ ተከተለው፣ በእርሱ ተጣበቅ። የእርሱ ደቀ መዝሙር፣ ታማኝ በጎ ተከታዩ ደቀ መዝሙሩ ሁን። ቃሌን ሰምቶ የሚያደርገው የሚወደኝ እርሱ ነው ብሏል ኢየሱስ። የጌታ የኢየሱስን ቃል ሰምቶ የሚጠብቀው እግዚአብሔርን የሚፈራ ሰው ያ ነው። የጌታ የኢየሱስን ቃል ሰምቶ የሚያደርገው እግዚአብሔርን የሚወድ ሰው ያ ነው። ቃሉን ስንሰማ፣ ቃሉን ስናደርግ ጌታ ኢየሱስን መውደዳችንን፣ ጌታ ኢየሱስን መፍራታችንን ያሳያል። ሃሌሉያ! ለክርስቶስ በመገዛት ለአብ እንገዛለን። ለክርስቶስ በመገዛት ለመንፈስ ቅዱስ እንገዛለን። ክብር ለእግዚአብሔር ይሁን። ሃሌሉያ! በወልድ የሚያምን የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ በዛ ሰው ይኖራል እንጂ ሕይወትን አያይም ተብሎ ተጽፏል። ለክርስቶስ የተንበረከከ ለአብም የተንበረከከ ሰው ነው ያ ሰው። ክርስቶስን የናቀ ግን አብንም ንቋል። ክርስቶስን የማያምን ሰው አብንም የማያምን ሰው ነው። አምላክ የሌለው ሰው ያ ነው። ስለዚህ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር መንፈስ ከሦስቱ ቅዱስ አንዱ ቅዱስ አምላካችን አንድ እግዚአብሔር ነው። ነገር ግን በሦስት ስም ይታወቃል፣ ይጠራል። እንደ መጽሐፍ ቅዱስ አስተምሮ አብ፣ ወልድ፣ ኢየሱስ እና መንፈስ ቅዱስ ተብሎ በሦስት አካል የተገለጠ ነው። አብ የራሱ አካል፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል አለው። አሁን ከሦስቱ ቅዱስ አንዱ እግዚአብሔር መንፈስ ቅዱስ ኢየሱስ ከሙታን ተነስቶ ካረገ በኋላ የቤዛነት ሥራውን አጠናቆልን በአባቱ ቀኝ ከተቀመጠ ሊቀ ካህናት ከሆነ በኋላ መንፈስ ቅዱስን በ50ኛው ቀን ወደዚህ ምድር እንደላከውና በ120 የክርስቶስ ኢየሱስ ደቀ መዛሙርት ላይ ሐዋርያቱን ጨምሮ የጌታን እናት ማርያምን ጨምሮ መንፈስ ቅዱስ እንደወረደ በሐዋርያት ሥራ ምዕራፍ 2 ላይ ሰምተናል፣ ተምረናል። ኢየሱስ ጌታ ነው። መንፈስ ቅዱስ አሁንም አለ፣ ከሙሽራዋ ጋር አለ፣ ኢየሱስን ከሚያምኑ ሁሉ ጋር አለ። ትልቅ ተልእኮ አለው። በዓለም ያሉትን ስለ ሶስት ነገር ይመጣል ብሏል ጌታ ኢየሱስ መንፈስ ቅዱስ። ስለ ጽድቅ፣ ስለ ፍርድ አይደለ፣ ስለ እውነት። የዮሐንስ ወንጌል ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 ላይ ለቤተ ክርስቲያን ግን ወደ እውነት ሁሉ ሊመራን የመጣው የክርስቶስ ኢየሱስ ደቀ መዛሙርትን ጌታ ኢየሱስ የነገረንን ሊያሳስበን የመጣው። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በእናንተ ውስጥ አለ ወንድሞቼና እህቶቼ። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 መሰረት to the garden in me በውስጤ ወዳለው የአትክልት ስፍራ። ውስጣችሁ የእግዚአብሔር መኖሪያ ነው። እናንተ ውስጣችሁ እግዚአብሔር አምላክ እየኖረ እኮ ነው። ጌታ ኢየሱስ ክርስቶስ በእናንተ ውስጥ አለ። አዎ በአብ ቀኝ በዙፋኑ ላይም አለ፣ በእናንተ ውስጥም አለ። እግዚአብሔር መንፈስ ቅዱስ በእናንተ ውስጥ አለ። ቆላስይስ መልእክት ምዕራፍ 1 ከቁጥር 25 እስከ 27 ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይመጣል። እናንብበው ቃሉን። እንደዚህ ይላል። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንሁ። ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው። አሁን ጳውሎስ
ከዚህ በኋላ ልነግራችሁ ያለው ነገር ከዚህ በፊት ለማንኛውም ፍጥረት አልተገለጠም አለ። ምስጢር ነው አለ። ከዚህ በኋላ የምነግራችሁ ነገር ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ነው። እነ ሄኖክ አያውቁትም፣ እነ አዳምና ሔዋን አያውቁትም፣ እነ አብርሃም፣ እነ ኖህ፣ እነ ሳሙኤል፣ እነ ሙሴ፣ እነ ኤልያስ፣ እነ ዳዊት፣ እነ ኢያሱ፣ እነ ሩት፣ እነ እዝራ፣ እነ ነህምያ፣ እነ ዳንኤል፣ እነ ኢሳይያስ፣ እነ ሕዝቅኤል፣ እነ ኤርምያስ፣ እነ ዘካርያስ፣ እነ ሚክያስ፣ እነ ሚልኪያስ፣ እነ ሆሴ፣ እነ መጥምቁ ዮሐንስ አያውቁትም አለ። ይህን ጌታ የገለጠለት ምስጢር ነው። አሁን ግን ይላል ለቅዱሳኑ ተገልጧል አለ። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም አያችሁ፣ ይሄ ሊነግረን ያሰበው ምስጢር ክብር አለው። ይህ ክብር ደግሞ እጅግ ባለጠጋ ነው። ክብሩ ባለጠጋ የሆነ ክብር ነው። የዚህ ምስጢር ክብር ምስጢሩም ይላል የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው፣ ወይም በእናንተ ውስጥ መሆኑ ነው ይላል። የቅዱስ ጳውሎስ መልእክት ወደ ቆላስያስ ሰዎች ምዕራፍ 1 ከቁጥር 25 እስከ 27። ከዛ ቀጥሎ ቁጥር 28ን እናንብብ ጨምረን። እኛም ይላል ቅዱስ ጳውሎስ በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ይላል። ማን ነው እርሱ የተባለው? የእግዚአብሔር ሕያው ልጅ ክርስቶስ ኢየሱስ ጌታችን። ሃሌሉያ። በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው ኢየሱስ ክርስቶስ ነው። ጌታችን ይመስገን። ቅዱሳን እናንተ የክብሩ መኖሪያ ናችሁ። በእናንተ ውስጥ አምላካችሁ እየኖረ ነው። ቱ ደ ጋርደን ኢንዩ ተመልከቱ። በውስጣችሁ ያለውን እግዚአብሔር መንፈስ ቅዱስ መስማት ጀምሩ። የተጻፈውንም የእግዚአብሔርን ቃል በመጽሐፍ ቅዱስ ያለውን አንብቡ፣ አሰላስሉ። መንፈስ ቅዱስን ከቃልህ ውስጥ አስተምረኝ፣ ኢየሱስን ግለጠው በሉት። ከቃልህ ውስጥ ጌታ ኢየሱስን አሳየኝ፣ አስተምረኝ፣ ራስ ወደሚሆን ወደ ጌታዬ አሳድገኝ። ልደግ፣ ማደግ እፈልጋለሁ፣ ማቹር መሆን እፈልጋለሁ። የበሰልኩ የእግዚአብሔር ልጅ ጌታዬንም ማውቅ ድምፁንም ምሰማ በጽድቅ የምከተለው እምታዘዘው እማገለግለው እማውቀው በእርሱም ደግሞ የታወቅኩኝ እርሱ አንድ ጊዜ በመስቀል ላይ በሰራው ሥራ እምታመን የክርስቶስ የወንጌል በጎ ወታደር፣ በጎ አገልጋይ፣ በጎ ምስክር፣ በጎ ሰባኪ፣ በጎ አስተማሪ፣ ለቃሉ ታማኝ በጎ ባሪያ አድርገኝ። ኢየሱስ ክርስቶስን በሕይወቴ ግለጠው፣ አክብረው። ጌታ ብቻ ይታይ፣ እርሱ ይሰማ፣ እርሱ ይሸተት፣ እሱ ይክበር። የአብን ፈቃድ ኢየሱስ በእኔ ውስጥ ሆኖ ያከናውን ብላችሁ ራሳችሁን ለእሱ ልትሰጡ ይገባል። ራሳችንን ለእርሱ ልንሰጥ ይገባል። እህቴ በውስጥሽ ወዳለው የአትክልት ስፍራ መመልከት ያስፈልግሻል። ለምን? በውስጥሽ ያለው የአትክልት ስፍራ ውስጥ በውስጥሽ ያለው የአትክልት ስፍራ የኢየሱስ መኖሪያ ነው። በውስጥሽ ያለው የአትክልት ስፍራ የመንፈስ ቅዱስ መኖሪያ ነው። በውስጥሽ ያለው የአትክልት ስፍራ በክርስቶስ ኢየሱስ ሆኖ እግዚአብሔር አብም የሚኖርበት ነው። አንቺ የእግዚአብሔር መቅደስ ነሽ። የእግዚአብሔር መንፈስ በአንቺ ውስጥ እየኖረ ነው። አሁን ወደፊት የሚሆን ነገር እያልኩሽ አይደለም። ጌታን የተቀበልሽ ሰዓት ጀምሮ የእግዚአብሔር መቅደስ ሆነሻል። ይህን ያደረገው ጌታ ነው። ክብር ይሁንለት። ወንድሜ አንተ የእግዚአብሔር መቅደስ ነህ። በደሙ ተቀድሰሃል።
በደሙ አንጽቶሃል፣ የራሱ አድርጎሃል። በአንተ ውስጥ እግዚአብሔር መንፈስ ቅዱስ አለ። ጌታ ኢየሱስ በአንተ ውስጥ አለ። ሉክ ቱ ደ ጋርደን ኢን ዩ ማይ ብራዘር፣ እህቴ። ሉክ ቱ ደ ጋርደን ኢን ዩ ማይ ሲስተር። በውስጥሽ ወዳለው የአትክልት ስፍራ ተመልከች። እግዚአብሔር በክርስቶስ ኢየሱስ ባንቺ ውስጥ አለ። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ስለዚህ ጌታ እንደተናገረኝ እናንተንም እንደዚህ ይናገራችኋል። ልጆቼ ትኩር ብላችሁ ፊቴን ተመልከቱ፣ ዓይኖቼን እዩ። ወደ ጸጋው ዙፋን በእምነት ቅረቡ፣ ወደ እኔ ኑ። እዩኝ ይላችኋል በየግላችሁ። እህቴ እይኝ ይልሻል ጌታ ኢየሱስ። ዓይኖቹን እንድታይ ፊት ለፊት በሁለት እጆቹ አንገትሽን ይዞ ትኩር ብለሽ እንድታዩ ይፈልጋል። ዓይን ለዓይን እንድትተያይ ከሱ ጋር ይፈልጋል። ዓይኖቹን በማየት ውስጥ መበርታት አለ። ዓይኖቹን በማየት ውስጥ ሰላምና ደስታ፣ ክብርና እረፍት አለ። ኢየሱስን በማየት ከእምነት ወደ እምነት እንሻገራለን። በእምነት እንጠነክራለን፣ እንበረታለን። ድምፁን በመስማት ደግሞ እንጸናለን። እየኝ ይልሻል እህቴ፣ ወንድሜ እየኝ፣ ዓይኖቼን እየኝ፣ ፊቴን ተመልከት። ትኩር ብለህ ከኔ ላይ ዓይንህን አትንቀል ይልሃል። በአካሄደ ሁሉ በኑሮ ሁሉ እህቴ እየኝ ይልሻል። ኢየሱስ ክርስቶስን ፊት ለፊት ማየት፣ ዓይኖቹን ማየት፣ ዓይን ለዓይን መተያየት፣ አተኩረን ዘላለምን ያስገኘውን ቅዱሱን ዓይኖቹን፣ የአምላካችንን ዓይኖች፣ የውዳችንን ዓይኖች፣ ቤዛና መድኃኒት የሆነንን ዓይኖች፣ እረኛና ንጉሥ የሆነንን፣ ያዳነንን፣ የወደደንን፣ በእንጨት መስቀል ላይ ስለኛ የታመመው በስጋው መከራን የተቀበለውን ኢየሱስን እንየው። ሕያው ነው ጌታ ኢየሱስ፣ ከሙታን ተነስቶ ሕያው ነው እርሱ። ቀጥሎ እንዲህ ይለናል፣ አይዞህ አትፍራ። አያሚኒው አይዞህ አትፍራ። አይአም የሆነው ኢየሱስ ባንተ ውስጥ አለ። እኔ ባንተ ውስጥ አለሁ ይልሃል። ኢየሱስ አይ አም ሲል እግዚአብሔርነቱን እየገለጠ ነው። ያህዌነቱን እየገለጠ ነው። እኔ ነኝ ለሙሴ የተናገረው እኔ ብሎ ነው የተናገረው። አይ አም ኢንዩ ሲልክ እኔ እግዚአብሔር አምላክ፣ እኔ ሁሉን ቻዩ አምላክ፣ እኔ የማበረታ አቅም የሆንኩት መጋቢክ እኔ፣ ፈዋሽክ እኔ፣ ሕይወትክ እኔ፣ መንገድክ እኔ፣ አምላክክ እኔ፣ ቤዛክ እኔ በአንተ ውስጥ አለው። አይዞህ አትፍራ ይልሃል ወንድሜ። እኔ በአንተ ውስጥ አለው ይልሃል እህቴ። አይዞሽ አትፍሪ። ጌታ ኢየሱስ ባንቺ ውስጥ አለ። እኔ የሆነው አዶናይ የሆነው ያህዌ ኤሎሂም የሆነው ከአብና ከመንፈስ ቅዱስ ጋር በአንድነት የሚመለከው ንጉሥ ጌታ እግዚአብሔር በአንቺ ውስጥ አለው። አይዞሽ አትፍሪ ይልሻል። እኔ ዘላለምሽ ባንቺ ውስጥ አለው፣ የፈጠርኩሽ ባንቺ ውስጥ አለው ይልሻል ጌታ ኢየሱስ ክርስቶስ። ክብር ይሁንለት። አይዞሽ አትፍሪ። ኢየሱስ ባንቺ ውስጥ አለ፣ ካንቺ ጋራም አለ። የእሱ መኖሪያ ናችሁ። የእርሱ ህልውና መገኛ ናችሁ። ህልውናው በእናንተ ውስጥ አለ። ህልውናው በእናንተ ውስጥ ይገኛል። አሁን ጌታ የሚሰማ ጆሮን ይስጠን ለእያንዳንዳችን። በእኛ ውስጥ ያለውን አምላካችንን እንድንሰማው፣ ፈጽመን እንድንከተለው፣ ፈጽመን ልባችን ተከፍቶ ያለመከልከል ለአብ፣ ያለመከልከል ለኢየሱስ፣ ያለመከልከል ለመንፈስ ቅዱስ ለአንዱ አምላካችን ልባችን ተከፍቶ በልባችን እንዲገባሱ ገብቶም ከሆነ ከእርሱ ጋር ህብረት የምናደርግበት፣ በእኛ ውስጥ ያለውን የምናውቅበት፣ መንፈሱን የምንከተልበት፣
ጸጋና ምሕረቱ ይብዛልን። እግዚአብሔር በእናንተ ውስጥ አለ፣ እናንተም በእግዚአብሔር ውስጥ አላችሁ። ጌታ የተናገረንን እናስታውስ። መንፈስ ቅዱስ እንዳስታወሰን በእኔ ኑሩ ብሎናል ጌታችን ኢየሱስ። እኔም በእናንተ እኖራለሁ። ተመልከቱ፣ እንድንኖርበት እግዚአብሔር የጋበዘን ቦታ ኢየሱስ ክርስቶስ ይባላል። በሥጋው የተገለጠ የሕያው እግዚአብሔር ልጅ፣ ከአብ የተወለደው ከቅድስት ድንግል ማርያም ደግሞ በሥጋ የዛሬ 2000 ዓመት አካባቢ የተወለደው ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው። እርሱ ክርስቶስ ነው። እርሱ መድኃኒታችን ነው። እርሱ ብቻውን ቤዛችን፣ ሕይወታችን፣ ብርሃናችን፣ ጽድቃችን፣ መመኪያችን፣ ትምክህታችን፣ መኖሪያችን፣ ክብራችን እርሱ ብቻ ነው። የእግዚአብሔር ቃል ክርስቶስ ኢየሱስ መድኃኒታችን ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። በእርሱ እንኖር። እርሱ መኖሪያችን ነው ለዘላለም፣ በዚህም ምድር በሚመጣውም ዓለማት ለዘላለም። በኢየሱስ ያላችሁ ሰላም ሆኖላችኋል፣ ደስ ይበላችሁ። እርሱ ሰላማችን ነውና፣ እርሱ ክብራችን ነውና፣ እርሱ ደስታችን፣ ስራችን፣ አቅማችን፣ ብርታታችን ነውና ዘይታችንን የሚሞላው ዳግመኛ በመጣ ጊዜ እንዳናፈር ነጩን ልብስ ለብሰን የፊት መጨማደድ የሌለብን፣ ነውር የሌለብን፣ ተንኮል የሌለብን፣ ክፋት ኃጢአት የሌለብን ዘይታችንን የሞላን ብርሃናችንን ያበራን እንድንሆን የሚያደርገን እርሱ ብቻ ነው። ከእርሱ የተነሳ ብቻ ነው። እንከተለው። ለቃሉ ትኩረት እንስጥ። ለቃሉ እንንቀጥቀጥ። ቃሉን እንደ ሰው ቃል አንቀበል። እንደ እግዚአብሔርነቱ እንደ አምላክነቱ ይህ የአምላኬ ቃል ነው፣ የፈጠረኝ ቃል ነው ብለን እያንዳንዱን ቃል በጥንቃቄ በመንፈስ ቅዱስ ምሪት ትኩረት ሰጥተን እናሰላስል፣ እንመገበው። የሕይወት እንጀራ የእግዚአብሔር ልጅ ይመጣል። በመንፈስ ቅዱስና በሕያው እሳት የሚያጠምቅ እርሱ ዳግም ተመልሶ ይመጣል። በክብሩ በግርማው በጽድቅ ይፈርዳል፣ በቅንነት ይዳኛል ጌታ። በእርሱ ላይ የዋሹትን ያመጹትን ይቀጣል ለዘላለም። በእርሱ አምነው የጸኑትን የተጉትን በቃሉ የኖሩትን ደግሞ ሊሸልማቸው፣ ሊሾማቸው፣ ሊያከብራቸው በዘላለም ክብሩ ይመጣል። የናዝሬቱ ኢየሱስ የእግዚአብሔር ልጅ ጌታ ይመጣል። ጌታ ይገለጣል። የኤልያስ አምላክ ይገለጣል። ክብር ለእግዚአብሔር ይሁን። በእውነት በፍርድ ይገለጣል። ጆሮአችሁን ወደ ጌታ ወደ ቃሉ አዘንብሉ። አይኖቻችሁን የኢየሱስ አይኖች ላይ ትከሉ። ጆሮቻችሁ ወደ ድምፁ ይሁኑ። ክቡሩ ጌታ የዋሁ ትሑቱ ክርስቶስ እንደዚህ አለ፣ እኔ የዋህ በልቤም ትሑት ነኝ። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔም አሳርፋችኋለሁ፣ እረፍት እሰጣችኋለሁ አለ። ሸክሜን ተሸከሙ አለ። ቀንበሬን ተሸከሙ አይደለ? በላያችሁ ላይ ቀንበሬ ሸክሜ ቀላል፣ ቀንበሬም ልዝብ ነው፣ ቀላል ነው አለ። ከእርሱ ጋር የሚከብድ ነገር የለም። ጌታ ኢየሱስ ይክበርልን። ውዳችን ንገስልን። የክብር ንጉሥ አልፋና ኦሜጋ ያህዌ ኤሎሂም ፊተኛና ኋለኛ ውድ አባት ስለሰጠን ጊዜ እናመሰግንሃለን። የሰማነውን ቃልህን በጌታ በኢየሱስ ክርስቶስ ስም በልባችን አኑር። እስከ መጨረሻው በእምነት አጽናን። ጆሮአችንን ወደ ተንኮለኞች፣ ወደ ሐሰተኞች፣ ወደ አመፀኞች መምህራን፣ ወደ አመፀኞች ነቢያት ሳይሆን ወደ አመፀኞች ወንድሞችና እህቶች
በመጽሐፍ ቅዱስ የተጻፈውን ቃልህን የሚያናንቁ የእግዚአብሔርን ልጅ ወደ ካዱት ሳይሆን ወደ ታመነው ምስክር ወደ ኢየሱስ ክርስቶስ ወደ መድኃኒታችን እንድናዘነብል እግዚአብሔር ሆይ እርዳን። በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም ምሕረትና ፍቅር ይብዛልን። የርኅራኄ ሁሉ አምላክ የታመሙትን እንድትፈውስ እንለምንሃለን። ለተጨነቁት እረፍት፣ ለታመሙት ፈውስ ጌታ ሆይ በልዩ ልዩ ስርዓት ያሉት ሁሉ በስም ስልጣን ከእስራታቸው እንዲፈቱ በኢየሱስ ክርስቶስ ስም እንጸልያለን። ክብርና ምስጋና ኃይልና ገናናነት ያንተ ብቻ ነው። አባታችን ሆይ እናመሰግንሃለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይመጣል፣ አይዘገይም። በእውነት ኢየሱስ ይመጣል። መንፈስ ቅዱስ ይመሰክራል ይህንንም። እኛ ግን ከመንፈስ ቅዱስ ጋር ሆነን እንደ ክርስቶስ ሙሽራ ጌታ ኢየሱስ ሆይ ቶሎና ልንለው ይገባናል። ለጌታ ትንሣኤና ሕይወት ለሆነው ጌታ እንደሚገባ ልንኖር ይገባል። ባለጸጋው ክርስቶስ ኢየሱስ ይክበር። የጌታችን የኢየሱስ ክርስቶስ ጸጋና ሰላም የአባታችን የእግዚአብሔር አብ የሕያው የእርሱ ፍቅርና ምሕረት ርኅራኄም የመንፈስ ቅዱስ የአጽናኛችን የወዳጃችን ማጽናናትና አስተምህሮ እርዳታ ከሁላችንም ጋር ይሁን። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እዩኝ ብሏል። አይዟችሁ አትፍሩ ብሏል። እርሱን በማየት ድምፁን በመስማት ጸንተን እንቆማለን፣ በተስፋም እንሞላለን። ቃሉ የከበረና የታመነ ነውና በእናንተ ውስጥ አምላካችሁ ሥላሴ እየኖረ ነው። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን፣ ክብር ለአባባ ይሁን። በጌታ በኢየሱስ ክርስቶስ ስም ሻሎም አሜን።